ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ያላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ። አብራችሁን ቆዩ። ለአርሲ ሀገረ ስብከት አዲስ ስራ አስኪያጅ ተመደቡ። እንደሚከተለው ይቀርባል። በአርሲ ሀገረ ስብከት አዲስ ስራ አስኪያጅም ተመድበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት ዋና ስራ አስኪያጅ የነበሩት ሊቀ ሕሩያን ታምራት ወልዴ በመቀየር በምትካቸው ሊቀ ትጉሃን ቀሲስ ከፍያለው ሻንቁጤ የአርሲ ሀገረ ስብከት ዋና ስራ አስኪያጅ ነው ተመድበዋል። ይህ ምደባ በአርሲ ሀገረ ስብከት የነበሩ ችግሮችን ለመቅረፍና ዘላቂ መፍትሄ ለማምጣት እንዲሁም የነበሩ ጉድለቶችን ለመፍታት ነው ተብሏል ሲሉም ገለጻ አድርገዋል። ሊቀ ትጉሃን ቀሲስ ከፍያለው ሻንቁጤ ከዚህ በፊት ለቅድስት ቤተክርስቲያን ታላላቅ ስራዎችን እየሰሩ የነበሩና የተለያዩ ስራ ዘርፎች ላይ ምሳሌ የሆኑ ስራዎችን ሲሰሩ የነበሩ አባት እንደሆነም ተናግረዋል። አሁን ደግሞ በብፁዕ አቡነ ኤልሳ የሶማሌና ጅግጅጋ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መልካም ፈቃድ ሊቀ ትጉሃን ቀሲስ ከፍያለው ሻንቁጤ የአርሲ ሀገረ ስብከት ዋና ስራ አስኪያጁ ነው ተመድበዋል። ከአርሲ ሀገረ ስብከት ሰራተኞች ጋር በተደረገው የትውውቅ መርሃ ግብር ላይም ጥሩ ሀሳቦች ተነስተው የእንኳን በሰላም መጣችሁና ጥሩ የአገልግሎት ዘመን ምኞት መልእክትም ተላልፎላቸዋል። ከዚሁ ጋር በማያያዝ ብፁዕ አቡነ ኤልሳ የሶማሌና ጅግጅጋ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የእንኳን ደስ አላችሁ መልእክት አስተላልፈው የቅድስት ቤተክርስቲያን ኃላፊነት ትልቅ ነውና ከቅድስት ቤተክርስቲያን የሰጣችሁን ኃላፊነት በትጋትና በጸሎት በምግባር እንድትወጡ ሲሉ አሳስበዋል። የኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ቅድስት ቤተክርስቲያን የምታከናውናቸውን ስራዎች ጉብኝት አደረጉ። ተጨማሪ አለ። የኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች በሸገር ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከናውናቸውን የልማት ስራዎች ጉብኝት አደረጉ። የኦሮሚያ ክልል መንግስታዊ ከፍተኛ ባለስልጣናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት ስር የሚገኙ ጥንታዊ አብያተ ክርስቲያናትና በአብያተ ክርስቲያናቱ የሚከናወኑ የልማት ስራዎችን ጎብኝተዋል። በዚህ ወቅት በብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አመራር ሰጭነት የተከናወኑ በርካታ የልማት ስራዎችም ተጎብኝተዋል። የክልሉ የመንግስት ከፍተኛ ኃላፊዎች የማስጎብኘቱ መርሃ ግብር በመላከ ሰላም አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ስራ አስኪያጅ፣ መላከ አባ ኃይላ ፈወርቅ ዮሐንስ የሶስቱ ክፍላተ ከተሞች ስራ አስኪያጅ እና አስተባባሪነት የተመራ ሲሆን በዚሁ ጊዜ መላከ ኃይለ አባ ፈወርቅ ስለ አብያተ ክርስቲያናቱ ጥንታዊና አመሰራራት በመረጃ አስደግፈውም ገልጸዋል። አያይዘውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊና ሐዋርያዊ ዓላማ ከመሆኗም በላይ ስለ ሀገራችን ሰላም የምትጸልይ በጌጠኛ ቤት ልማት ይሁን ብላ የምትሰብ ከጥንት ጀምራ ደን በመትከል በሀገራችን ታሪክ ትልቅ አሻራ ያበረከተች ቤተክርስቲያን መሆኗን ገልጸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት በሰፊውም አብራርተዋል። የሸገር ከተማ ሀገረ ስብከት ስራ አስኪያጅ መላከ ሰላም አለማየሁ ተፈራ በበኩላቸው የሸገር ከተማ ሀገረ ስብከት በጠንካራ የቤተክርስቲያናችን ልጆች የሚመራ በውስጡ በርካታ ጥንታዊ ገዳማትና አድባራት ያሉት ሀገረ ስብከት መሆኑን ገልጸው በብፁዕነታቸው አባታዊ መመሪያ ከፍተኛ ውጤት በማስመዝገብ ላይ የሚገኘው በሀገረ ስብከታችን በመጎብኘታችሁ ከፍተኛ ደስታ ተሰምቶናል ብለዋል። በመጨረሻም ዶክተር ተሾመ አዱኛ የሸገር ከተማ ከንቲባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሁኑ ወቅት እያካሄደች ያለችው ዘርፈ ብዙ ልማት ሊበረታቱ እንደሚገባ አስታውሰዋል። በልማትና በሰላም ዙሪያ ከቤተክርስቲያን ጋር የምናከናውነው ስራ አጠናክረን እንቀጥላለን ሲሉም ተናግረዋል። በጉብኝቱ ላይ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ፣ አቶ አለማየሁ ቱሉ የሸገር ከተማ ብልጽግና ጽህፈት ቤት ኃላፊን ጨምሮ የሶስቱ ክፍላተ ከተሞች ከፍተኛ የስራ ኃላፊዎችና የቢሮ ኃላፊዎችም ተገኝተውበታል። የካምባታ ሀላባና ጠንባሮ ሀገረ ስብከት በዱራሜ ከተማ ለሚያስገነባው መንበረ ጵጵስና የመሰረት ድንጋይ አስቀመጠ። እንደሚከተለው ይቀርባል። የካምባታና ሀላባ ጠንባሮ ሀገረ ስብከት በካምባታ ዞን በዱራሜ ከተማ ለሚያስገነባው መንበረ ጵጵስና በትናንትናው ዕለት የመሰረት ድንጋይ አስቀምጧል። የካምባታና ሀላባ ጠንባሮ ሀገረ ስብከት በካምባታ ዞን በዱራሜ ከተማ ለሚያስገነባው መንበረ ጵጵስና በትናንትናው ዕለት የመሰረት ድንጋይም ተቀምጧል። የመሰረት ድንጋይ በብፁዕ አቡነ ገሪማና በሀገረ ስብከቱ ጳጳስ ብፁዕ አቡነ ጢሞቴዎስ ተባርኮ የተቀመጠ ሲሆን በመርሃ ግብሩ ላይ የካምባታ ዞን አፈ ጉባኤ ወይዘሮ አስካለች፣ የዞኑ መንግስት አማካሪ አቶ ደነቀ፣ የከተማው ከንቲባ አቶ አክሊሉ፣ የመዘጋጃ ቤት ኃላፊ ወይዘሮ አብዘራሽ እንዲሁም የሀገረ ስብከቱና የወረዳው ቤተ ክህነት የስራ ኃላፊዎችና የከተማው ነዋሪዎችም ተገኝተውበታል። ከዚህ በፊትም በዳውሮ ኮንታ ለመንበረ ጵጵስና መገንባቱን የሚታወቅ ሲሆን የአሁኑ የሶስተኛ
የሁለተኛው መንበረ ጵጵስና ግንባታ መሰረት ድንጋይ ማስቀመጥ ስነ ስርዓት እንደሆነም ሀገረ ስብከቱ በላከልን ዘገባ ለማወቅም ተችሏል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሰበካ ማደራጃ ስልጠና በቄለም ወለጋ ሀገረ ስብከት ተካሄደ። ተጨማሪ ያለን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሰበካ ጉባኤ ማደራጃ ስልጠና በቄለም ወለጋ ሀገረ ስብከት ተካሄደ። በየዓመቱ የሚካሄደው የሰበካ ጉባኤ ማደራጃ መምሪያ ስምሪት በመላው ሀገሪቱ ልኡካን በማሰማራት ስለ ሰበካ ጉባኤ አመሰራረትና እድገት፣ ስለ ሪፖርት አጻጻፍ፣ ስለ ሚዲያ ጥቅም ለሀገረ ስብከቱ የስራ ኃላፊዎችና ሰራተኞች እንዲሁም በስሩ የሚገኙ አካላትን በማሰልጠን የሚገኝ ሲሆን የዚህም ስምሪት አካል የሆኑት ሁለት ልኡካን ወቄለም ወለጋ ሀገረ ስብከት በማዕናት ለሁለት ተከታታይ ቀናት ስልጠናውን ሲያካሂዱም ቆይተዋል። በስልጠናው 11 ወረዳዎች የተውጣጡ 133 ልኡካን የተሳተፉበት ሲሆን ብፁዕ አቡነ ሩፋኤል የቄለም ወለጋ፣ የአሶሳ፣ የጋምቤላና የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ጉባኤውን ባርከው አስጀምረው መጋቢ ሀብታሙ በዛብህ ቀሲስና ሊቀ ትጉሃን ተዘራ ዋዕጋሪ ቀሲስ ከላይ በተጠቀሱት የስልጠና ርዕሶች ዙሪያ ስልጠናም ሰጥተዋል። ከስልጠናው በተጨማሪ ውይይትና ምክክር የተደረገ ሲሆን ሀገረ ስብከቱ በአስገራሚ ለውጥ ላይ መሆኑን ከተወካዮችም ተገልጿል። በተለይም የተዘጉ አብያተ ክርስቲያናትን በማስከፈት ዙሪያ የተደረገ ያለው አመርቂ ስራ ሊበረታታ እንደሚገባ በውይይቱ ላይም ተነስቷል። በመጨረሻም ልኡካኑ በሀገረ ስብከቱ የሚሰሩ የልማት ስራዎችና ይዞቶችን የጎበኙ ሲሆን የዞኑ መንግስት ለቤተ ክርስቲያናቱ የሰጣትን የጥምቀት ባህር ይዞታ በክፍሉ ሊቀ ጳጳስ አስተባባሪነት ግዢ የተፈጸመባቸው ህንጻዎችና የተጀመሩ ግንባታዎችን በመጎብኘት የተልእኮ ስራቸውን እንዳጠናቀቁ የሀገረ ስብከቱ ህዝብ ግንኙነትም አስታውቋል። የአባይ ባንክ አክሲዮን ማህበር ዘመናዊ የሂሳብ አያያዝን አስመልክቶ ተጨማሪ የግንዛቤ ማስጨበጫ ሀሳብ አቀረበ። እንደሚከተለው ይቀርባል። የአባይ ባንክ አክሲዮን ማህበር ዘመናዊ የሂሳብ አያያዝን አስመልክቶ ተጨማሪ የግንዛቤ ማስጨበጫ ሀሳብ አቅርቧል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ በሰጡት አባታዊ መመሪያ መሰረት ድርጅቱ ይዞት የተነሳው ደንበኛ ተኮር ቴክኖሎጂ መሰረት ያደረገ አሰራር አካል የሆነው ዘመናዊ የገንዘብ አስተዳደርና የክራይ መክፈያ ቴክኖሎጂ ማበልጸግ ስራን ለመደገፍ የተለያዩ ባንኮችና ድርጅቶች ሀሳብ ያቀረቡ መሆኑን መዘገባችን የሚታወስ ነው። የቤቶችና ህንጻዎች ልማትና አስተዳደር ድርጅት ደንበኞቹን እንደ ንጉስ በመመልከት የሚኖሩበት አካባቢ አየር ምቹ፣ ጽዱብና ማራኪ ከማድረግም ባሻገር የቤት ክራይ በመክፈል የሚደርስባቸውን ውጣ ውረድ ለማስቀረት ያለሰለሰ ጥረት እያደረገም ይገኛል። ይህ ጥረት ለመደገፍ ከተለያዩ ባንኮች አማራጭ ሀሳቦችን በመቀበልና ለደንበኞች ምቹ ለድርጅቱ ደግሞ አትራፊ የሆነውን የገንዘብ አስተዳደር ስርዓት ካቀረቡ ድርጅት ጋር ውል ለመግባት ተደጋጋሚ ውይይቶች በማድረግ ላይም እንደሚገኙ ገልጸዋል። በትናንትናው ዕለትም በሊቀ ስዩማን እስክንድር ገብረ ክርስቶስ የድርጅቱ ዋና ስራ አስኪያጅ መሪነት የድርጅቱ የአስተዳደር ጉባኤ አባላት፣ የአባይ ባንክ 4 ኪሎ ቅርንጫፍ ዋና ስራ አስኪያጅ፣ ሰራተኞች በተገኙበት ባለሙያዎችን አማራጭ ሀሳብ ላይ ማብራሪያ ሰጥተዋል። ባንኩ ባዘጋጀው የሂሳብ አከፋፈል ስርዓት ለተከራዮች የማንቂያ መልእክት የሚሰጥ ለቤቶች ሙሉ ታሪክ የሚያስመዘግብ የቅጣትና መሰል ነገሮችን የሚያግዝ የክፍያ ወቅትን መገደብ የሚያስችል መሆኑን ተገልጾ ከስራ ኃላፊዎችን መልሰው ማረምን፣ የተደራሽነት ጉዳይ፣ የቋንቋዎች ተጠቃሚዎች ጉዳይ ላይና ሲስተሙ ሁሉንም ተጠቃሚዎች ማቀፍ መቻል አለመቻሉን አስመልክቶ ጥያቄዎች ተነስተው ከባንኩ ዋና ስራ አስኪያጅና ከባለሙያዎች ምላሽ ተሰጥቶባቸዋል። በመጨረሻም የድርጅቱ ዋና ስራ አስኪያጅ ማጠቃለያ ሀሳብ ሲሰጡ ማንኛውም ስርዓት ወደ ፍጹምነት የሚመጣው በጊዜ ውስጥ መሆኑን በመግለጽ የተሰጠነውን አማራጭ ከግምት ውስጥ በማስገባት የአስተዳደር ጉባኤውን የሚያሳርፍና አብራርተው የድርጅቱ ቢሮ ድረገጽ ምርቃት ላይ የሂሳብ ስርዓቱም እንደሚመረቅ ገልጸው የመርሃ ግብሩ ፍጻሜም ሆኗል። መጋቢት 17 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ።
እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን